ከገሃነም መልስ። አሳዛኙ አብዮታዊ ሰራዊት በኤርትራ በረሃ ያጋጠመው ምንድን ነው? ዓለም አቀፍ ሕግን የጣሰ ነው ይላሉ የሻዕቢያ የምርኮኛ አያያዝ። ለመሆኑ አብዮታዊ ሰራዊት በተማረከበት ጊዜ በኤርትራ እስር ቤት ምን አጋጠመው? ታሪኩን ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀርበናል። አብራችሁን ቆዩ። ከገሃነም መልስ። በኤርትራ የሻዕቢያ እስር ቤት ሰቆቃ። በኤርትራ ክፍለ ሀገር በተካሄደው የዓመታት ውጊያ በተለያዩ ጊዜያት በጦር ሜዳ የተማረኩና በሻዕቢያ የበረሃ እስር ቤት ከ8 እስከ 10 ዓመታት የማቀቁ ቁጥራቸው 800 የሚሆኑ ወታደሮችን ከኤርትራ በማጓጓዝ በሽሬ ግንባር ለቀቋቸው። ዓላማው ጦሩ ላይ ሽብር ለመፍጠርና የውጊያ ስሜቱን ለመስለብ ሆን ተብሎ የታቀደ ነበር። ሻዕቢያ መልቀቅ የፈለገው ምርኮኛ ኤርትራ ውስጥ መልቀቅ ሲችል ወደ ትግራይ ውስጥ አጓጉዞ ያመጣበት አብይ ምክንያት 604ኛ ኮርን ከውጊያ በፊት በተለያዩ የፕሮፓጋንዳ ስልቶች ለማዳከምና የጦር ምርኮኞች በማንኛውም ጊዜ ሊለቀቁ የሚችሉ መሆናቸውን አሳይቶ ሰራዊቱ ሳይዋጋ እጁን ቢሰጥ በተመሳሳይ ሁኔታ እንደሚሸኙት ለማሳየት ነበረ። በኤርትራ የሻዕቢያ እስር ቤት ሲማቀቁ ኖረው በሽሬ ግንባር የተለቀቁት ወታደሮች ሁኔታ ግን የሻዕቢያን ኢሰብአዊ ድርጊት አሳይተን እንድንንቀሳቀስ ምቹ ሁኔታን ፈጠረልን። ከ8 ዓመት በላይ በእስር ሲማቅቁ ኖረው የተለቀቁት እስረኞች ሰው የሚያሰኛቸው እስትንፋሳቸው ባለመቋረጡ ብቻ ነው። እግሮቻቸውን እየጎተቱ የሚራመዱ ከሞተ ሰው በላይ ከቆመ ሰው በታች የሆኑ ፍጡራን ነበሩ። አእምሯቸው ደንዝዟል። የሚናገሩትና ነገሮችን የሚገነዘቡት ከብዙ ማመንታት በኋላ አይኖቻቸውን ጨፍነውና አርገብግበው በትግል በመክፈት ነው። እንክብካቤ ሲደረግላቸው እንደቆዩ ለማስመሰል በመጨረሻ ላይ ሲለቋቸው ከቀይ መስቀል የተሰጣቸውን ብርድ ልብስና አንዳንዶቹ ደግሞ ሽርጥ አንገታቸው ላይ ጣል አድርገዋል። እንዳገኙት አንስተው የለበሱት ልብሶቻቸው በልካቸው ያልሰጣቸው በመሆኑ የሴትና የወንድ መሆኑን እንኳን ሳይለዩ አጥልቀውት እላያቸው ላይ ተጣብቆ ወይም አጥንት ብቻ በቀረው ሰውነታቸው ላይ ሰፍቶባቸው ገላቸውን ብቻ መሸፈኑን ተቀብለውት ለብሰውታል። በበረሃው እስር ቤት በቆዩባቸው ዓመታት እንዴት እንደኖሩ ምን ይሰሩ እንደነበረና በመጨረሻ እንዴት እንደለቀቋቸው ብዙዎቹ አያስታውሱም። አንገታቸውን የደፉ፣ ለመናገር የሚያመነቱ፣ ጥያቄ ሲጠየቁ አይኖቻቸው እንዳቀረቀሩ እያመነቱ እጃቸውን የሚያነሱ፣ መሬት ላይ ሳይሆን ሌላ ዓለም ውስጥ የኖሩ የሚመስሉና ወገናቸው መሃል ገብተው እንኳን ለመጸዳዳትና ከቦታ ቦታ ለመዘዋወር ፍቃድ የሚጠይቁ በፍርሃት የተሸበቡ ነበሩ። ፊቶቻቸው ገርጥቷል፣ አይኖቻቸው ወርጉዷል። ወጣቱንና በዕድሜ የገፋውን መለየት አይቻልም። ፀጉሮቻቸው የሁሉም ሸብቷል ወይም ተመልጦ ፀጉር አልባ ሆኗል። ፀጉር ያላቸው ቢሆኑ ለረጅም ዓመታት ከበሽታ ማቆ የተነሳ ሰው የመሰሉ ናቸው። ሳስቶ የጭንቅላታቸው ቆዳ ይታያል። የተሰጣቸውን ምግብ ሲበሉ ተስገብግበው ነው። ዳግም የማይሰጣቸው ይመስል በላይ በላዩ ይጎርሳሉ። ተበጥብጦ የተሰጣቸውን በሶ ተቀብለው መያዝ አቅቷቸው እጆቻቸው ይንቀጠቀጣሉ። እንደምንም ብለው ወደ አፋቸው ካደረሱ በኋላ ትንፋሻቸውን ውጠው የሚችሉትን ያህል ይስቡና በመሃል አቋርጠው አንገቶቻቸውን ቀና በማድረግ ለዚህ ያበቃቸውን አምላክ በሚለማመጥ ገጽታ ያመሰግናሉ። ከጠላት ፊት ለፊት በተሰለፈው ጦር መሃል ነበርና የለቀቋቸው የ24 ሰዓት ራሹን ቀንሶ ያልሰጠ ወታደር አልነበረም። ከነበሩበት ሁኔታ ለመረዳት እንደሚቻለው በቅርብ ጊዜ ውስጥ ሁሉም ሞታቸውን የሚጠብቁ ነበሩ። እነርሱን ለመግደል ሻዕቢያ ጥይት አያስፈልገውም። በለቀቃቸው ሰሞን በነበሩበት ሁኔታ ለተወሰኑ ሳምንታት ቢቀጥሉ ያበቃላቸው ነበር። አእምሯቸውን ሰልቦ ሰውነታቸውን አድቅቆ በአጥንት አስቀርቶ በመጨረሻ ለምን ሊለቃቸው እንደፈለገ ሚስጥሩን ለማወቅ ጓጓን። በሽሬ እንደ ስላሴ ከአንድ ቀን በላይ
ልናቆያቸው ስለማንችል ሁኔታዎችን ገልጸን በአስቸኳይ ወደ መሃል ሀገር ተጓጉዘው ሕክምና እንዲያገኙ ስለጠየቅን ቀለብ በሚያመላልሱልን ሄረኩለስ አውሮፕላኖች ልንልካቸው አዘጋጀን። ከመሄዳቸው በፊት ግን ስለነበሩበት ሁኔታ ማስታወስና መግለጽ የሚችል ከመካከላቸው አገኘን። እንደ ሌሎቹ ሁሉ በሁለመናው የደቀቀ ቢሆንም እንደ ድል ሆኖ ሙሉ ለሙሉ አልደነዘዘም። በጉስቁልና ውስጥ የዕድሜ ለጋነቱ ይታያል። ከንግግሩ ለመረዳት እንደሚቻለው አንድ አይነት የተለየ ስልጠና የነበረው ይመስላል። ድካም ይዞት እንደፈለገው መናገር ባይችልም ነገሮቹን በቅደም ተከተል አስቀምጦ ለማስረዳት ይጥራል። በእኛ ጥያቄ ሳይሆን እርሱ በወደደው መንገድ እንዲያስረዳን ጠየቅ ነው። አልጌና ግንባር የነበረው የ15ኛ ክፍለ ጦር ባልደረባ እንደነበረና በ1973 ዓ.ም በተካሄደው ውጊያ እንደተማረከ አወሳን። ከተማረከ ጀምሮ በማያውቃቸው የተለያዩ ቦታዎች በተቆፈሩ ዋሻዎች ውስጥ ለዓመታት መታሰሩን፣ በመጨረሻም አብሯቸው ከተፈቱት እስረኞች ጋር ቀላቅለው የበረሃ እስር ቤት ዘመኑን መቀጠሉን ነገረን። ራስን ለመግደል የሚቻልበት ሁኔታ ባለመኖሩ ነው እንጂ ምርጫ ቢሰጥ ሁሉም ሰው ሞቱን ነበር የሚመርጠው። ሞትን ስትፈልገው አታገኘውም፣ ስትሸሸው ነው የሚከተልህ። ስንቶቹ ጓደኞቻችን እየታገሉ ጠላትን ገድለው እነርሱም ሞተው ዘላለማዊ ረፍት አግኝተዋል። ገሃነም ምን እንደሚመስል ባላውቅም ከሚነገረው እንደምሰማው ከሆነ በሻዕቢያ እስር ቤት ከነበረው ሁኔታ የሚከፋ አይመስለኝም። በምግብ፣ በስራ፣ በመኝታ፣ በጉዞ፣ በበሽታ፣ በመጨረሻ በጥይት ጭምር በእነዚህ ሁሉን የተቀጣ ነው። ብዙዎቹ በጥቂት ወራት ውስጥ ያበቃላቸዋል። ሞት የረከሰበትና የተናቀበት ቦታ ቢኖር የሻዕቢያ እስር ቤት ነው። ሰው ሲሞት ተገላገለ ነው የምንለው። ትላንት የዋልንበት ስቃይ ዛሬ እንዲደገም ማንም አይፈልግም። አንዳንዴ ሞት ሲበዛም ስቃዩ ለቀረነው ስለሆነ ሟች ላይ እናጉረመርማለን። ጉድጓድ በየቀኑ መቆፈርና መቅበር ሌላ አድካሚ ስራ ነውና የተማረክን ሰሞን ፈተናው አይታይም። ስለ ወገን መረጃ እንድንሰጥ የበረሃ እንክብካቤ ይደረጋል። ማንነታችን ከታወቀና ብዙም ጠቃሚ ነገር ካላገኙ ወዲያው ወደ መራር እስር ቤት እንላካለን። መኮንኖች ከሆኑ ሁሉም ነገር የከረረ ነው። እኔ መኮንን ነኝ። ራሴን ደብቄ ለመቆየት ሞክሬ ነበር። ነገር ግን በተለያዩ የማስጨነቂያ ዘዴዎች መኮንኖቹን አጋልጡ ስለሚባል አብረውን የተማረኩ ወታደሮች ከብዙ ስቃይ በኋላ አጋልጠው ሰጡኝ። መስሏቸው ነው እንጂ እኔን በማጋለጣቸው የተሻሻለላቸው ምንም ነገር አልነበረም። ለወራት ጨለማ ጉድጓድ ውስጥ ተጣልኩ። ከመሰሎቼ ጋር የተጣልንበት መቃብር እንጂ ጉድጓድ ብቻ አልነበረም። ከብዙ ምርመራና ጥያቄዎች በኋላ ከሚያውቁት ውጪ ምንም አዲስ ነገር ባለማግኘታቸው ወደ ሌሎች እስረኞች ቀላቀሉኝ። መጨረሻ ያልነበረው የበረሃ እስር ቤት ኑሮ እዚያ ላይ ይጀምራል። የተለየ እስር ቤት በቆየሁበት ወቅት ለወራት በአንድ ቦታ ላይ ብቻ እንድቀመጥ ተደርጌያለሁ። አጠገብ ካለው ጋር መነጋገር አይቻልም። እንድታይ ከተፈቀደልህ አቅጣጫ ውጪ ማየት አትችልም። ምግብ የሚሰጥህ በ24 ሰዓት አንድ ጊዜ ብቻ ነው። ድንጋይ የሚሰብር ጥቁር የማሽላ ቂጣ ነው። በውሃ አርሰህ ትበላለህ። የተሰጠህን ውሃ መቆጠብ ያንተ ፋንታ ነው። የምትጸዳዳው በ24 ሰዓት አንድ ጊዜ ነው። ደግነቱ የሚበላውም አንድ ጊዜ ብቻ ስለሆነ አያስቸግርህም። ጨለማውንና ብርሃኑን ሳትለይ ወራት ትቆያለህ። እድለኛ ሆነ ሳትሞት ከዚያ ከወጣ ቢጫ ሆነህ ነው። በዱላ መመታትና ዱላ ከጠፋ በጥይት መገደል እኩል ናቸው። እስረኛው ጥይቱን ይመርጣል። ለሻዕቢያ ግን ጥይት ውድ ስለሆነ ላንተ አያባክንም። ያንን አልፈ አብዛኛው እስረኛ ወዳለበት ከተቀላቀልክ ወደ ቤት የገባ ያህል ይሰማሃል። የአብዛኛው እስረኛ ኑሮ በፕሮግራም የሚካሄድ ነው። ሻዕቢያ በኤርትራ በረሃዎች የሰራቸው መንገዶች፣ የስንቅና ትጥቅ ማከማቻ ዋሻዎች፣ ምሽጎች፣ ከምድር በታች የተሰሩ መሰብሰቢያዎች በምርኮኛ ጉልበት የተሰሩ ናቸው። የመንግስት ተዋጊ አውሮፕላኖች ተግባራችንን እንዳያደናቅፉ አብዛኛው ስራ ማታ ይሰራል። ስጋት በሌለበት አካባቢ እንደ እሳት በሚነድ ሙቀት ውስጥ ድንጋይ እንፈልጣለን። ተሸክመን ከቦታ ወደ ቦታ እናጓጉዛለን፣ እንከሰክሳለን። በመንገድ ስራ ላይ ማሾፍ የለም። ሲያለምጡ መታየት ዋጋው ጥይት ነው። ጥይት መርጠው አልሰራም ብለው
ተኝተው የቀሩ ብዙ ናቸው። የኤርትራ መሬት ድንጋይ ነው። ድንጋዩን ፈንቅለ ድንጋዩን ከስክሰ ነው መንገድና ዋሻ የምትሰራው። ጉልበትህ አልቆ ሐሞትህ ፈሶ አቅም አጥተህ ለማረፍ ወደ ዋሻ ስትመለስ ደግሞ ሌላ ስራ ይጠብቃል። ጥሬ ስንዴ፣ በቆሎ ወይም ማሽላ ስለሚሰጥህ በድንጋይ ፈጭተህ በውሃ አብክተህ ቂጣ መጠፍጠፍና መብላት አለብህ። ይህም ቢሆን ደክሞኛል መብላት አልፈልግም ማለት አትችልም። ግዴታ ስለሆነ እየተንፏቀቅም ቢሆን ሰርተህ ቂጣህን ትበላለህ። ከዚያ በሰልፍ ለመጸዳዳት መውጣት አለብህ። ቀጥሎ ቁጥጥር አለ። ያንን ሁሉ አልፈ ወደ ዋሻ ትመለስና ብጫቂ አንሶላ ካለ አንገትህንና ፊትህን ሸፍነ ለዓመታት ተኝተ በለመድከው ድንጋይ ላይ የወደክበትን ሳታውቅ ይነጋል። ይህ ለዓመታት የቀጠለ ነው። አንዳንዴ ወደማናቅበት አካባቢ በጨለማ ስንጓዝ አድረን ብርሃን ሲሆን ዋሻ ውስጥ እንውላለን። በአንድ ወይም በሌላ ምክንያት የእስር ቤታችንን ይለውጡታል። በመንግስት ጦርና በሻዕቢያ መሃል የሚካሄደው ውጊያ ካልቀናቸውና ጦራቸው ካፈገፈገ የኛም ስቃይ ይጨምራል። ቦታ መለወጥ ይኖራል። ዕቃ ማጓጓዝ አለ። ባልታወቀ ምክንያት ተወስዶ የሚረሸኑ ነበሩ። እስረኛውን በማደራጀት ጉዳያችሁን ለዓለም ቀይ መስቀል በማስታወቅ እርዳታ እንድታገኙና ወደፊት ወደምትፈልጉበት መሄድ እንድትችሉ ይደረጋል በማለት ማንነታቸውን የማናውቃቸው የውጭ ዜጎች አምጥተው ያሳያሉ። ነገር ግን የምግብ ወይም የልብስ እርዳታ አግኝተን አናውቅም። መስፊያ መርፌ ከተገኘ በመዋዋስ ቡትቶ እንሰፋለን። መርፌ መያዝ ስለማይፈቀድ ከተገኘ እሱም ይወሰዳል። ገላ መታጠብ የማይታሰብ ነው። ከጽዳት መጉደል የተነሳ ቅማል መግደል ትልቁ ስራችን ነው። ከሰውነታችን ላይ በአንድ ዳሰሳ የምናነሳው የማፈስ ያህል ነው። የተስቦ በሽታ፣ የወባ በሽታ የታወቁ ናቸው። ወረርሽኝ ከጀመረ በአንድ ጊዜ የእስረኛውን 1/4 ጠርጎ ይሄዳል። ለዓመታት ይህ ሁኔታ እስረኛ የሚቀበለው ስቃይ ነው። በእስር፣ በስራ፣ በበሽታ፣ በቅጣት ፍዳውን ካበሉት በኋላ ከሞት የተረፈውን ዳግመኛ በውትድርና ወይም በሌላ ስራ ላይ ሊሰማራ የሚችልበት የአእምሮም ሆነ አካላዊ ብቃት እንደማይኖረው ሲያረጋግጡ ለሳምንታት አንዳንዴም ለወራት ኮንፈረንስ ብለው ይሰብኩናል። የሻዕቢያን የነጻነት ትግል፣ የኢትዮጵያን ሕዝብ ቅኝ ገዢነትና በዳይነት መልሰው ለኛው ያስተምሩናል። ሻዕቢያ ለእነርሱ የዋለላቸውን ውለታና ደግነት በመጨረሻ ምህረት አድርጎ ወደ ዘመዶቻችን እንደሚልከንና የነጻነት ትግላቸው ደጋፊዎች እንድንሆን በማሳሰብ ከእስር ያላነሰ አእምሮ አደንዛዥ የሆነ ስብከት ይደረግልናል። ከመሃላችን ስንቶቻችን ስቃዩን አሳልፈን እዚህ እንደደረስን እርግጠኛ አይደለሁም። እኔ በእግዚአብሔር ቸርነት ብርታቱን ሰጥቶኝ ያየሁትን እንድናገር አስችሎኛል ብሎ በመጨረሻ ስቅስቅ ብሎ በማልቀስ ጉልበቶቹ መሃል አንገቱን ደፍቶ ቆየ። ውስጣችን ታመሰ፣ ሁላችንንም አስለቀሰን። ከዚያም በላይ ልናዳምጡ አልቻልንም። የተለቀቁት 4ኛ ክፍለ ጦር በያዘው መከላከያ ወረዳ በመሆኑ አብዛኛው የኮሩ ሰራዊት ሊያያቸው አልቻለም። ወደ መሃል ሀገር ከመጓጓዛቸው በፊት ከየጦር ክፍሉ የተወሰኑ ወታደሮች መጥተው እንዲያያቸው አደረግን። ቢማረኩ ወይም እጃቸውን ለጠላት ቢሰጡ እንክብካቤ እናደርግላቸዋለን የሚለው የጠላት ስብከትና የእንክብካቤ አይነት ከምርኮኞቹ ሁኔታ በተግባር እንዲያዩና እውነቱን ለሌሎች ጓደኞቻቸው እንዲያስረዱ በማድረግ አጋጣሚውን ተጠቀምን። ምሽቱን ሲያጓጉዟቸው አድረው ወደ ወገን እንዲቀላቀቁ የለቀቋቸው ሊነጋጋ ሲል ነበር። ማንነታቸው ተረጋግጦ ወደ ወገን ቀጠና እንዲገቡ ከተፈቀደ በኋላ የቪዲዮ ካሜራ ሰራተኞችን በመላክ ከገቡበት ዕለት ጀምሮ ወደ መሃል ሀገር እስከ ተጓጓዙበት ቀን ድረስ እንዲቀረጹ አደረግን። ከዘመቻ አድዋ 4 መልስ በኋላ የኮሩ ሰራዊት ሞራል ጥሩ ሁኔታ ላይ አልነበረም። በካሜራ የተቀረጹትን ከምርኮ የተመለሱትን የወገን ወታደሮች ሁኔታ በማሳየትና በተለይም የሻዕቢያን ኢሰብአዊነት በመግለጽ የቅስቀሳ ስራ ለመስራት ጭምር ተጠቀምንበት። በሰራዊት ውስጥ የነበሩት መሰረታዊ ችግሮች ገና ያልተፈቱ ስለነበሩ የሰራዊቱን ሞራል በቀላሉ ወደ ነበረበት ለመመለስ አስቸጋሪ ነበረ። ከየክፍሉ የተወከሉ መሪዎችን በመሰብሰብ የበረሃ እስር ቤት ሁኔታ ለእኛ ከተረከልን መኮንን ከአንደበቱ እንዲሰሙ አደረግን። በምርኮ በረሃ የቆዩት ወገኖች ሁኔታ በእርግጥም እያንዳንዱ ወታደርና መኮንንን አስቆጨ።
በነበርንበት ሁኔታ ከ2 ቀን በላይ ማቆየት ስለማይቻል ቀለብ ሊያቀብሉን በመጡ ሄረኩለስ አውሮፕላኖች ወደ መሃል ሀገር እንዲጓጓዙ አደረግን። የምርኮኞች ሁኔታ በሰራዊት ውስጥ ለሳምንታት የውይይት ርዕስ ሆኖ ቀረ። ማንኛውም ወታደር ተመሳሳይ ሁኔታ እንዲደርስበት እንደማይፈልግ ስሜቱ በሰራዊቱ ውስጥ ተሰራጨ። ለጊዜውም ቢሆን የጠላትን ስብከትና ፕሮፓጋንዳ የሚያዳምጥበት ፍላጎቱ ቀነሰ። በሰራዊት ውስጥ የነበረው የስንቅና ትጥቅ ችግር አለመፈታቱንና ውጊያውን በአሸናፊነት ለመወጣት አለቆቻችን የሚያቅዱት የዘመቻ ዕቅድ በጦሩ መሪዎች ዘንድ እምነት ማጣት ግን ያልተፈታ ጉዳይ ነበረ። ከኤርትራም ሆነ ከመቀሌ አቅጣጫ ቀለባችንን በየብስ የማጓጓዝ ሥራ ብዙ መስዋዕትነትን የሚጠይቅና ጠላት ባመቸው ጊዜና ቦታ ጉዳት ሊያደርስ እንደሚችል ካሳለፍናቸው ልምዶች በመገንዘባችን ተጨማሪ ጦር ካልተላከ በስተቀር የሚሞከር አልነበረም። 20 ሺህ ለሚደርስ ሰራዊት ቀለብ አቅርቦት ሙሉ በሙሉ በሁለቱ ሄረኩለስ አውሮፕላኖች ምልልስ ላይ ብቻ ወደቀ። አለቆቻችን ምን ያስቡ እንደነበር ባለማወቃችን ሽሬ ዙሪያ ተወስኖ ለቀረው ሰራዊት ሂደቱ ተስፋ አስቆራጭ ሆነ። የነበረን ምርጫ አንድ ብቻ ነበረ። ከእንዳስላሴ በመውጣት ስንቅና ትጥቅ በየብስ ልናገኝበት የምንችል ሁኔታን ማመቻቸትና አጎራባች ከሆኑ የወገን ጦሮች ጋር ልንረዳዳ የምንችልበት ወረዳ ላይ ሆነን ተጨማሪ ኃይል በማግኘት መልሶ መቋቋም ማድረግ ነው። በ604 ኮር አዛዥና በእኔ እምነት ሰራዊቱ ተከታታይ ውጊያ ለማድረግ ዝግጁ አልነበረም። ምክንያታችንን ለአለቆቻችን ብናስረዳም ጦሩን በአጭር ጊዜ ውስጥ አዘጋጅተን በጭላ በአዴትና በሌሎችም ሽሬና አካባቢ በሚገኙ የተለያዩ ቦታዎች የተከማቸውን ጠላት መደምሰስ እንዳለብን ዝግጁ እንድናደርግ በድጋሚ ትዕዛዝ ደረሰን። በ24 ሰዓት ውስጥ አንድ ጊዜ ጥቂት ግራም በሶ እየተሰጠና ትጥቅና ስንቅ እንዲሁም የሚለበሰው ሳይሟላለት የፖለቲካ ሰራተኞች ጦሩን ይቀስቅሱ የሚሉት ትዕዛዝ አደጋ እንዳለው አስረድቼ በዚያ ሁኔታ ውስጥ ሰራዊቱን መቀስቀስ ማለት ለአመጽ ማዘጋጀት በመሆኑ አስቸጋሪ እንደሚሆን አቋሜን በተደጋጋሚ ያስረዳው። የኮሩ አዛዥ ጄኔራል አዲስ አግላቸው ከመጀመሪያውም ቢሆን ሰራዊቱ ለውጊያ ዝግጁ አለመሆኑንና ጦሩ በነበረበት ሁኔታ እንዲዘምት የሚታቀድ ዘመቻ ሁሉ ውጤት ሳይሆን ውድቀት እንደሚያስከትል ደጋግመው አስጠንቅቀዋል። ለውጊያው ዝግጁ አይደለም ሲባልም የጠላትን ሁኔታ በትክክል ከማጥናት ጀምሮ የወገን የስንቅ ትጥቅና የሞራል ዝግጅት ካለፉት ውጊያዎች ተነስቶ መገምገምና ማሟላት እንዲሁም የአካባቢውን የአየር ሁኔታ መሬትን ማጥናት ያጠቃልላል። የ604ኛ ኮር ዕጣ ፈንታ በሶስተኛ ደረጃ ላይ በነበሩ ባለስልጣኖች እጅ የወደቀ ነበረ። የመጀመሪያው የራሱ የኮሩ አመራር ነው። የኮሩ አዛዥ እኔና ሌሎች ስታፎች ለጦሩ በቅርበት ኃላፊነት ነበረብን። ለውድቀቱም ሆነ ለድሉ የመጀመሪያ ተጠያቂዎች ነን። ጦሩ ያለበትን ተጨባጭ ሁኔታ እናውቃለን። ጠላት ከነበረው የወቅቱ ኃይል ጋር አቅማችንን አመዛዝነናል። ጠላት በቅርብና በሩቅ ምን እንዳሰበ ተረድተናል። ይህ በመሆኑም ከሶስተኛው አብዮታዊ ሰራዊት አዛዥ የሚመጣው ትዕዛዝ ኮሩ የነበረበትን ተጨባጭ ሁኔታ ያላመዛዘነ ምን ቸገረኝ አይነት ግፊት የነበረበት በመሆኑ አጥብቀን ተቃውመናል። የኮሩ ሰራዊት ለሚደርስበት በደልና በተሳሳተ ዕቅድ ምክንያት በሚፈጠረው የጠላት ተጽዕኖ የሚጠይቀን እኛም ብቻ ነበረ። ነገር ግን አፋጣኝ መልስ ልንሰጥ የሚያስችለንና ለኮሩ አመራር የሚገባውን የወሳኝነት ስልጣን ተነፍቋል። የኮሩ አዛዥ የነበራቸው ስልጣን ጠይቆ መልስ የመስጠት አቅም ብቻ ነበረ። ወሳኝ ሚና የሚጫወተው ሌላ አካል የሶስተኛ አብዮታዊ ሰራዊት መምሪያ ነው። የለገሰ አስፋው ጽሕፈት ቤት በበላይነት የሚመራው ቢሆንም በዚህ ሰራዊት እዝ ውስጥ ይካተታል። የ604ኛው ኮር ሰራዊት ዕጣ ፈንታ በዚህ አካል እጅ ነበረ። ስለ ሰራዊቱ የውጊያ ብቃት፣ የስንቅና ትጥቅ ሁኔታ እንዲሁም በተካሄዱት ውጊያዎች የደረሰበትን የኃይል መመናመንና በአጠቃላይ የሰራዊቱን ሞራላዊ ሁኔታ በቂ መረጃ በየዕለቱ ከኮር ሪፖርት ይሰጣቸዋል። በተቃራኒነት የተሰለፈው ጠላት የማድረግ አቅሙንና ሐሳቡን ጠንቅቀው ያውቃሉ። ቀጥተኛ ግንኙነት ከነበራቸው ለሀገሪቱ ፕሬዝዳንት የሚሰጠው ሪፖርት የኮሩን እውነተኛ ገጽታ የሚያሳይ ስላልነበረ ኮሩ ከነበረው አቅም በላይ የሆነ ወታደራዊ ግዳጅ እንዲፈጽም ከፍተኛ ግፊት አድርገውበታል። የ604ኛ ኮር አመራር ለግዳጅ ዝግጁ አይደለሁም፣ የሚጎድሉን መሰረታዊ ነገሮች ጊዜ ተወስዶ መስተካከል አለበት የሚል ተደጋጋሚ ሪፖርት አቅርቧል። ግዳጃችሁን ለመወጣት ባላችሁበት ሁኔታ
ብቁ ናችሁ፣ የታዘዛችሁትን ፈጽሙ። የኮሩ ሰራዊት በአስተማማኝ ደረጃ ላይ መሆኑን የውጊያ መንፈሱም ጥሩ እንደሆነ ለፕሬዝዳንቱ ቢሮ ሪፖርት ሰጥተናልና የተሰጣችሁን ኃላፊነት ከመፈጸም የሚያግዳችሁ ምንም ምክንያት ተቀባይነት የለውምና በትዕዛዙ መሰረት ቀጥሉ ብለውናል። ሶስተኛው አካል የሀገሪቱ ፕሬዝዳንት ሲሆኑ በለገሰ አስፋውና በጄኔራል ሙላቱ አማካኝነት በተሰጣቸው ሪፖርት ላይ በመመስረት 604ኛ ኮር ትግራይ ውስጥ የተሰጠው ግዳጅ ፈጽሞ በአስቸኳይ ወደ ኤርትራ መነቃነቅ አለበት ባይ ነበሩ። በታቀደው ጊዜ መነቃነቅ ያልቻላችሁበት ምክንያት በቂ ስላልሆነ የጊዜ ገደብ በመስጠት በአጭር ጊዜ ውስጥ አንዱን ወይም ሌላውን የጠላት ወረዳ እንድትይዙ የሚል ሱሪ በአንገት የሆነ ትዕዛዝ ይሰጣሉ። የፕሬዝዳንቱ ቢሮ የሚያውቀው የ604ኛ ኮር የውጊያ ብቃት አንደኛ ደረጃ ላይ መኖሩን ነበርና የቀለብ የትጥቅና አልባሳት ችግር መኖሩን ስለማወቃቸው እርግጠኛ ባልሆንም በሀገር አቀፍ ደረጃ ለዘመቻው የሎጂስቲክ አስተባባሪ የነበሩት ምክትል ጠቅላይ ሚኒስትር ኃይሉ ይመኑ በሽሬ ተገኝተው የነበረውን ሁኔታ ሲገመግሙ ሪፖርት የተሰጣቸው ስለሆነ ከዚያም በኋላ የወሰዱት ተጨባጭ እርምጃም አልነበረም። በእኛ እምነት የፕሬዝዳንቱ ቢሮ ሁኔታውን ካወቀ ለችግሮቹ ትኩረት ተሰጥቶ መፍትሄ እንደሚፈለግና ቢያንስ ባልተሟሉ ሁኔታዎች ውስጥ አስቸጋሪ የዘመቻ እቅዶችን እንድንወጣ ግፊት አይደረግብንም የሚል ተስፋ ነበረን። ሶስተኛው አብዮታዊ ሰራዊት ውስጥ ወታደራዊ አመራርና የእዝ ሰንሰለት የተኮላሸበት አንድ ቦታ እዚህ ላይ ነበረ። በለገሰ አስፋው ምክንያት እዙን መከላከያ ያዘውም። ስንቅና ትጥቅ እንዲሁም ወታደራዊ መረጃ ደግሞ በመከላከያ መስሪያ ቤት እውቅና እንዲፈጸም ይፈለጋል። መከላከያ ሪፖርት ስለማያገኝ የተፈጠረውን ነገር አያውቅም። በምክትል ጠቅላይ ሚኒስትር ኃይሉ ይመኑ በኩል የሎጂስቲክ ሪፖርት በቀጥታ ለፕሬዝዳንቱ ይሰጣል። ለገሰ አስፋው የሚገናኙት ከመከላከያ ሳይሆን ከፕሬዝዳንቱ ነው። የዚህ አይነት ምስቅልቅሉ በወጣበት መዋቅር ውስጥ ነበረ 604ኛ ኮር አጣብቂኝ ውስጥ የወደቀው። ዘመቻ ሲታቀድ ትኩረት ከሚሰጣቸው መሰረታዊ ጉዳዮች አንዱ የተዋጊው ቀለብና የቀለብ አቅርቦት መስመር ደህንነት ነው። ይህንን አለቆቻችን አያውቁም ብዬ ደፍሬ መናገር አልችልም። ነገር ግን ጥብቅ የሆነው የእዝ መስመር ተኮላሽቶ በማናለብኝነት ይሰራ ስለነበረ የትኛውን ሪፖርት ማን ለማን እንዳስተላለፈ የሚረጋገጥበት ሁኔታ አልነበረም። በኢትዮጵያ ጦር ኃይል ውስጥ ባገለገልኩባቸው ዓመታት ሁሉ በሀገር አቀፍ ደረጃ የውጊያ እቅድ ሲያቅድ የነበረው የመከላከያ መስሪያ ቤትም ይሁን ኃላፊነት የተሰጣቸው ሲቪል ባለስልጣናት ከአንዱ ወይም ከሌላው ውድቀት ተምረው አላየሁም። ተመሳሳይ የሆኑ ስህተቶች በተለያዩ ጊዜያት ተደጋግመው ተፈጽመዋል። በኤርትራ ውስጥ በተለያዩ ግንባሮች ብዛት ያለው ሰራዊት ያሰለፉ እዞች ሲደመሰሱ በአንድ ቀን ውስጥ አልነበረም። የአንድ እዝ ውድቀት ለሌሎች ትምህርት ሆኖ አልታየም። ሁሉም ተመሳሳይ በሆነ ስህተት ለውድቀት ተዳርጓል። የ604ኛ ኮርን በበላይነት ያዘመቱት መሪዎች በኤርትራ የደረሱትን ውድቀቶች አሳምረው የሚያውቁ ነገር ግን ከስህተቱ መማር የማይፈልጉ ወይም መማር የማይችሉ ነበሩ። የ604ኛ ኮር ሰራዊት በቅርብ የሚያውቀው በግንባር ዘመቻውን የሚመራውን አካል ብቻ ነበረ። ኮሩ ከቆመበት አደገኛ ቁልቁለት ውስጥ ማውጣት የማንችል በመሆናችን ግን የኮሩ አዛዥ በአንድ ወቅት እንዳሉት መልእክተኛ ብቻ ሆነን ቀረን አሉ። ከገሃነም መልስ በኤርትራ የሻዕቢያ እስር ቤት ሰቆቃ የሚለውን ታሪክ ይዘንላችሁ የቀረብነው በሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት ከሚለው መጽሐፍ ላይ ነው። ከኦጋዴን እስከ ናቅፋ፣ ከሽሬ ወሳኝ ጦርነት እስከ ቃሊቲ እስር ቤት አስገራሚ የጦር ሜዳ ውሎና አሳዛኝ ፍጻሜ ከሚለው መጽሐፋቸው ነው። እኛም ለታሪክ ማስታወሻነት ታሪኩን ይዘንላችሁ ቀረብን። ቀሪውን ታሪክ መጽሐፉን ገዝታችሁ እንድታነቡ እንመክራለን። ይህም የኢትዮጵያ ታሪክ ነው።